በዲፕሎማቶች መንደር ሳር ቤት ላይ 100% ለሚከፍሉ ደንበኞች በ35% ቅናሽ አፓርትመንቶችን ቴምር ፕሮፐርቲስ ለሽያጭ አቅርቧል። በተጨማሪም በአያት፣ በፒያሳ፣ በአዋሬ እንዲሁም በተክለ ሃይማኖትና በጋርመንት ላይ ከ10% ቅድመ ክፍያ ጀምሮ በ3 ዓመት ጊዜ ውስጥ በረጅም ጊዜ ያከፋፈል ሁኔታ ያለምንም ተጨማሪ ክፍያና ወለድ የቤት ባለቤት መሆን ትችላላችሁ። በተጨማሪም በ2,500,000 ብር ሙሉ ክፍያ አሊያም በ500,000 ብር ቅድመ ክፍያ ገላን ኮንዶሚኒየም መሃል ላይ ሱቆችን እነሆ ይሎታል ቴምር ፕሮፐርቲስ። ለበለጠ መረጃና ሳይቱን ለመጎብኘት በ0921 75 22 22 ቴምር ፕሮፐርቲ ብለው ይደውሉ። ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ልዩ ትንታኔዎችን አቀርብላችኋለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦችን በስፋት እዳስሳለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን ፕሬዝዳንቱ ኢትዮጵያ ወደቡን የምትጠቀምበት የመጨረሻ ምዕራፍ ስምምነት ላይ መድረሳቸውን አብስረዋል። ኢትዮጵያ ይህንን ወደብ የምትጠቀምበትን እድል የሰጠችው ሀገር ደግሞ ኢትዮጵያ በጅቡቲ ላይ ያላትን ጥገኝነት ሙሉ ለሙሉ በመቀነስ በቀላል ፈጣን የሆኑ አገልግሎቶችን በማግኘት ጭምር በቀይ ባህር ላይ የምታደርገውን እንቅስቃሴ የሚያጠናክር መሆኑ ተገልጿል። ይህ ታዲያ የሀገሪቱ ውሳኔ ለኢትዮጵያ የቀይ ባህር ጉዞ የመጀመሪያ ምዕራፍ ተደርጎም ተቆጥሯል። ለኢትዮጵያ የወደብ ወይም ደግሞ የባህር በሯን የከፈተችው ሀገር የትኛዋ ነች? የመጨረሻ ምዕራፍ ስምምነት ውስጥ ምን ይመስላል? እንዲሁም ደግሞ ኢትዮጵያ በቀጣይ ምን አይነት እርምጃዎችን ትወስዳለች በሚለው ጉዳይ ላይ ሐሳብ ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን ባህር ኃይሉ አደገኛ የተባሉ ታንኮችን ላይ የጫናቸውን የጦር መሳሪያዎችን ማራገፉ ተሰምቷል። ባህር ኃይሉ ያራገፋቸው የጦር መሳሪያዎች ምንድናቸው የሚለውን ጨምሮ የነዚህ የጦር መሳሪያዎች መራገፍ በምስራቅ አፍሪካ ላይ የሚፈጥረውን ውጥረት እንዲሁም ደግሞ በምስራቅ አፍሪካ አሁናዊ ሁኔታ ላይ የሚያመጣውን ተጽዕኖ በተመለከተ መረጃ ይዤላችሁ ቀርቤያለሁ። የባህር ኃይሉ እንቅስቃሴ ከኢትዮጵያ አሁናዊ እንቅስቃሴ ጋር ተያይዞ የሚነሱ ሀሳቦችን ማጠናከርላችኋለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ መረጃውን ለወዳጅ ዘመዶቻችሁ እንድታደርሱ ጋበዝኳችሁ። ወደ ቀዳሚ መረጃም ተሻገርኩኝ። በመሃል ፒያሳ በምናስገነባው ሳይት ላይ 30% ቅናሽ ባለ 1 መኝታ 5.1 ሚሊዮን የነበረው 3.6 ሚሊዮን፣ ባለ 2 መኝታ 8.4 ሚሊዮን የነበረው 5.8 ሚሊዮን፣ ባለ 3 መኝታ 12 ሚሊዮን የነበረው 8.4 ሚሊዮን ሲሆን ይህ ዋጋ የወጣው 70% ባንዴ ከፍለው ቀሪ 30% ዲስካውንት ተደርጎላቸው ነው። ቀስ እያሉ በግንባታ ሂደት ለሚከፍሉም ከ10% ቅድመ ክፍያ ጀምሮ አመቻችተናል። ለበለጠ መረጃ ከታች ባሉት ስልኮች ይደውሉ። የመጀመሪያው ቀዳሚ አጀንዳችን የሚሆነው ከዓመታት በፊት በኢትዮጵያና በራስ ገዟ ሶማሊላንድ መካከል በተደረሰው ስምምነት አማካኝነት ኢትዮጵያ የአሰብ ወደብ ላይ የታሪክና የሕግ ባለቤት ከመሆኗ በተጨማሪ አማራጭ ወደቦችን በመጠቀም ወደ ቀይ ባህር ለመግባት በምታደርገው ጥረት ላይ የራስ ገዟ ሶማሊላንድ የበርበራ ወደብን ለኢትዮጵያ በመስጠት በምትኩ ደግሞ እንደ ኢትዮ ቴሌኮም፣ የኢትዮጵያ አየር መንገድ፣ ህዳሴ ግድብና ሌሎች ዓለም አቀፍ ተቋማት ላይ ጭምር ድርሻዎችን በመውሰድ ከዛም ባለፈ ደግሞ የሉዓላዊ አገርነት እውቅና በማግኘት ጭምር የሁለትዮሽ ግንኙነታቸውን ለማጠናከር የሚያስችል ስምምነት ላይ መድረሳቸው የሚታወስ ነው። ታዲያ በራስ ገዟ ሶማሊላንድና በኢትዮጵያ መካከል የተደረሰውን የመግባቢያ ስምምነት ተከትሎ የአስመራው ስምምነት ወይም ደግሞ የአስመራው ጥምረት ሲፈጠር ቆይቷል። ከዛ በተጨማሪ ከኢትዮጵያ ጋር የረጅም ጊዜ አጋር ሆና ኢትዮጵያ ከ95% በላይ የሚሆነው የገቢ ወጪ ንግድ እንቅስቃሴዋን የምታረግባት ሀገር ጅቡቲም በኢትዮጵያ ላይ በጠላትነት በመነሳት ኢትዮጵያን ለመጣል የተለያዩ ሴራዎችን ከሚጠነስሱ ሀገራት ጋር በመተባበር አሁን ላይ እንድትንቀሳቀስና በኢትዮጵያና በጅቡቲ መካከል ያለው የዲፕሎማሲ ግንኙነት ከምን ጊዜውም በተሻለ መልኩ እየላላ የመጣበት ሁኔታ እንዲፈጠር ያደረገ ስምምነት ሆኗል። ታዲያ በኢትዮጵያና በራስ ገዟ ሶማሊላንድ መካከል የተደረሰው የወደብ ስምምነት ኢትዮጵያ ወደ ቀይ ባህር የምትገባበትን አማራጮች ከመፍጠር በተጨማሪ በቀይ ባህር ላይ የሚኖራትን ጉልህ ሚና የሚያሳድግን እድል የሚሰጥ በመሆኑ የራስ ገዟ ሶማሊላንድና የኢትዮጵያ ስምምነት በአፍሪካ ቀንድ ላይ ላለው አሁናዊ ውጥረት እንደ መነሻ ነጥብ ተደርጎም ይወሰዳል።
በአፍሪካ ቀንድ ላይ ኢትዮጵያ የባህር በር ወይም ደግሞ ወደ ቀይ ባህር መግቢያ ወደብን ጥያቄ ካቀረበችበት ጊዜ ጀምሮ እየተጠናከረ በመጣው ውጥረት ላይ ሀያላን ሀገራት በሁለት ጎራ ሲሰለፉ ከዛም በተጨማሪ ደግሞ ከኢትዮጵያ ጋር ጎረቤት የሆኑ ሀገራት ከኢትዮጵያ ጋር ጠንካራ የሚባል የሁለትዮሽ ግንኙነት ያላቸው ሀገራት በሌላ ጎራ ተሰልፈው እንደ ኤርትራና ግብጽ ያሉ ሀገራት ደግሞ ሲያሻቸው ጅቡቲን ሲፈልጉ ደግሞ ሶማሊያን በኢትዮጵያ ላይ በጠላትነት ጭምር በማሳተፍ ኢትዮጵያ ወደ ቀይ ባህር እንዳትገባ የተለያዩ ወጥመዶችን እየዘረጉ ኢትዮጵያን ለመጣል ከፍተኛ ሲያደርጉም ቆይተዋል። ታዲያ በኢትዮጵያና በራስ ገዟ ሶማሊላንድ መካከል የተደረሰው የመግባቢያ ስምምነት በወቅቱ አገሪቱን ሲያስተዳድሩ የነበሩት ፕሬዝዳንት ከስልጣን ተነስተው አዲሱ ፕሬዝዳንት ወደ ስልጣን በመጡበት ወቅት ላይ ስምምነቱ እንደ አዲስ የመታየትና ኢትዮጵያ የጀመረችውን እንቅስቃሴም ደግሞ እንደ አዲስ ስልጣን የተረከበው አካል የመመልከት ሁኔታዎች ነበሩ። እነዚህን ክፍተቶች እንደ ምቹ አጋጣሚ የተጠቀሙት እነ ግብጽ፣ እነ ኤርትራ፣ እነ ሶማሊያ፣ እነ ጅቡቲ ደግሞ የራስ ገዟ ሶማሊላንድና የኢትዮጵያ ስምምነት ተቀባይነት እንዳይኖረው እንዳይጸድቅ በማድረግ ኢትዮጵያን ዳግም ወደ ቀይ ባህር አትጠጋም ወይም ደግሞ በሶማሊላንድ በኩል አገኘዋለሁ የምትለው የ50 ሜትር ሊዝ መሬትን እንዳታገኝ ለማድረግ የተለያዩ ጥረቶችን ሲያደርጉ ቆይተዋል። ኢትዮጵያ በነገራችን ላይ ወደ ቀይ ባህር የምትገባበት አማራጭ አድርጋ የሶማሌውን በርበራ ወደብን ትጠቀማለች እንጂ ኢትዮጵያ በባለቤትነት በታሪክና በሕግ ባለቤት የሆነችበት የአሰብ ወደብ ቀዳሚ ጥያቄዋ ነው። ነገር ግን እያደገ ያለው ኢኮኖሚዋ በአንድ ወደብ ላይ ብቻ የሚገደብ ሳይሆን በቀጠናው ከሚገኙ ሀገራት ጋር ስምምነት ላይ በመድረስ አማራጭ ወደቦችን የመጠቀም ሁኔታ ላይ ጭምር የሚያጠነጥን በመሆኑ ኢትዮጵያ የበርበራ ወደብን በመጠቀም ከቀሪው ዓለም ጋር በንግድ ለመተሳሰር የምታደርገው ጥረትን መነሻ በማድረግ ነው የበርበራ ወደብ ስምምነት የተፈረመው። ከዛ በማስቀጠል የበርበራ ወደብን ስምምነት ውድቅ ለማድረግ እነ ግብጽ፣ እነ ኤርትራ፣ ሶማሊያና ጅቡቲ በጋራም በተናጠልም ሲሰሩ ቆዩ። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በተደጋጋሚ ኢትዮጵያ ወደ ህንድ ውቅያኖስ የምትገባበትን የባህር አማራጭ ልናቀርብ እንችላለን፣ ነገር ግን ለራስ ገዟ ሶማሊላንድ የሚሰጠው የሉዓላዊ ሀገርነት እውቅና የሀገር አንድነትን የሚያፈርስ በመሆኑ ኢትዮጵያ በዚህ አማራጭ ወደ ቀይ ባህር መግባት አትችልም በማለት ጭምር ከነ ግብጽና ከነ ኤርትራ ጋር አብረው ቆይተዋል። ከዛም ኢትዮጵያ በፈጠረችው የዲፕሎማሲ ጫና ደግሞ ከነ ግብጽ ጋር ያላቸውን ህብረት በማቋረጥ ከኢትዮጵያ ጋር የሁለትዮሽ ግንኙነታቸውን እያጠናከሩ ባሉበት በዚህ ወቅት ላይ ኢትዮጵያ የነካካቸው የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን የተረዳችው እስራኤል ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ስታጎናጽፍ ሶማሊያ ኢትዮጵያን በምንም አይነት ማደላደያ በምንም አይነት ማቅረቢያ ወይም ደግሞ በምንም የመከራከሪያ ሐሳብ አድርጋ ከበርበራ ወደብ ልታስቆማት እንደማትችላት ተረድታለች። ኢትዮጵያም ደግሞ ለራስ ገዟ ሶማሊላንድ በቀጣይ የሉዓላዊ ሀገርነት እውቅናን ጭምር ልትሰጥ የምትችል ሀገር መሆኗን ጭምር በተጨባጭ የተረዳችው ሶማሊያ አሁን ላይ የራስ ገዟ ሶማሊላንድ ጉዳይ ከኢትዮጵያ ቁጥጥር ውጪ ከነሱ ቁጥጥር ውጪ ሆነና ኢትዮጵያ በበላይነት ልትዘውረው የምትችለው ብሔራዊ ጥቅሟ ልታስከብርበት የምትችለው እንደተባበሩት አረብ ኤምሬትና እስራኤል ጋር አጋርነቷን አጠናክራ ራስ ገዟ ሶማሊላንዱ የበርበራ ወደብ ላይ ከንግድ ባለፈም የባህር ኃይሏን ለማቋቋም የሚያስችላትን እድል እንደምትጎናጸፍ በመረዳታቸው አሁን ላይ የአፍሪካ ቀንድን የምስራቅ አፍሪካን እንግዲህ በአንድ እግሩ የሚያቆም ወታደራዊ አስተላለፍን ይዘው ብቅ ብሏል። እነዚህ ሁሉ ውጥረቶች ባሉበት በዚህ ወቅት ላይ እየተካሄደ ያለው የአፍሪካ ህብረት መድረክ ላይ ደግሞ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና የሰጠችው እስራኤል የሰጠችው እውቅና ተገቢ ያልሆነ ነው በማለት አፍሪካ ህብረት ያንን ወሰነ። ሶማሊያ ደግሞ በይፋ ኢትዮጵያ ብላ ባልጠራችበት ሁኔታ የጎረቤት ሀገራት ለራስ ገዟ ሶማሊላንድ እያደረጉ ያሉ ድጋፍ አግባብነት የሌለውና ሶማሊያን ለመጣል ያለመ ነው የሚል ክሳቸውን አቀረቡ። እነዚህ ሁኔታዎች ባሉበት በዚህ ወቅት ላይ የሶማሊላንዱ ፕሬዝዳንት እንግዲህ ከሲኤንኤን ቢዝነስ አረቢክ ጋር ባደረጉት ቆይታ ላይ የምስራቅ አፍሪካ ሀገራት ሊሰሙት የማይፈልጉት ግብጽ ልትሰማው የማትፈልገው ኢትዮጵያ ደግሞ የመጀመሪያ የድል ምዕራፍ አድርጋ ቀጣይ የባህር ኃይሏን የምታቋቁምበትን እድል የምትጎናጸፍበት ዜና ተሰማ። የሶማሊላንዱ ፕሬዝዳንት ከሲኤንኤን ቢዝነስ አረቢክ ጋር ባደረጉት ቆይታ ላይ በይፋ እንደገለጹት ከሆነ በኢትዮጵያና በራስ ገዟ ሶማሊላንድ መካከል የተደረሰው የመግባባት ስምምነት እነ ግብጽ ወድቋል ሲሉ፣ እነ ሶማሊያ ውድቅ ሆኗል ሲሉ፣ እነ ጅቡቲ ውድቅ ሆኗል ሲሉ ሶማሊላንድ ይህንን ስምምነት ልታጸድቅ አትችልም፣ መንግስቱ አሁን ላይ እያደረገ ያለው የማጣሪያ አካሄድ ስምምነቱን ውድቅ የሚያደርግ ነው እያሉ እየተነጋገሩ ባሉበት በዚህ ወቅት ላይ ጦራቸውን እያጠናከሩ ባሉበት በዚህ ወቅት ላይ የሶማሌው ፕሬዝዳንት የሶማሊላንድ እና የኢትዮጵያን ስምምነት ውድቅ አድርጌያለሁ ብለው ባሉበት በዚህ ጊዜ ላይ የራስ ገዟ ሶማሊላንዱ ፕሬዝዳንት ኢትዮጵያና ሶማሊላንድ መካከል የተደረሰው የካርጎ የንግድ የትራንዚት እና የትራንስፖርት ስምምነት
ተፈጻሚነቱ ሊረጋገጥ የመጨረሻ ምዕራፍ ላይ ደርሷል የሚለውን ዜና ተናገሩ። ለጅቡቲ ትክክለኛ ሁነኛ የተባለ መርዶን አረዷት። ምክንያቱም በኢትዮጵያ የንግድ የካርጎ የትራንዚት እና የትራንስፖርት እንቅስቃሴ ላይ ቁልፍ ሚና እየተጫወተች ያለችው ጅቡቲ ከኢትዮጵያ ጋር ካላት አጋርነት ይልቅ ግብጽ ትበልጥብኛለች ብላ የሶማሌላንድን ስትራቴጂካዊ አጋርነት ለማፍረስ በሶማሌላንድ እና በሶማሌ ድንበር ላይ የሚገኙ የብሔር ግጭትን መፍጠር የአውዳል ግዛትን ማጠናከር የመሳሰሉ እርምጃዎችን እየወሰደች ባለችበት በዚህ ወቅት ላይ ጅቡቲ ኢኮኖሚያን በአፍጢሙ የሚተክለው የኢትዮጵያና የራስ ገዟ ሶማሌላንድ ስምምነት የመጨረሻ ምዕራፍ ላይ መድረሱ ተገልጿል። የሶማሌላንዱ ፕሬዝዳንት ይህንን ንግግር ብቻ አይደለም ያደረጉት። በኢትዮጵያና በሶማሌላንድ መካከል ያለው ስምምነት አሁን ላይ የመጨረሻ ምዕራፍ ላይ የደረሰው የንግድ ስምምነት ነው። ይህ ማለት በኢትዮጵያ የገቢ ወጪ ንግድ እንቅስቃሴ ላይ ያተኮረ፣ የባህር በር ተደራሽነት ላይ ያተኮረ፣ ከጅቡቲ በተጨማሪ ኢትዮጵያ አማራጭ ወደቦችን ተጠቅማ ከቀሪው ዓለም ጋር የምትገናኝበትን እድል የሚያጎናጽፋት ነው ብለዋል። በነገራችን ላይ ጅቡቲ ኢትዮጵያ ኢኮኖሚያዋን እንድታዳክምባት ስለማትፈልግ የሶማሌላንድን ጉዳይ ውድቅ ለማድረግ ስትጥር ነበር፣ የራሷን ተጠቃሚነት ለማረጋገጥ። ሶማሌላንድ ደግሞ አሁን ፕሬዝዳንቱ በግልጽ እንዳሉት ኢትዮጵያ በጅቡቲ ላይ ያላትን ጥገኝነት በመተው አማራጭ ወደቦችን በቀጠናው ላይ ለማግኘት በምታደርገው ጥረት ላይ የበርበራ ወደብን ጨምሮ ሌሎች የራስ ገዟ ሶማሌላንድ ወደቦችን ለንግድ አገልግሎት ኢትዮጵያ መጠቀም የምትችልበት የመጨረሻ ምዕራፍ ስምምነት ላይ ደርሰናል። ስለዚህ በቀጣይ ጊዜያት ላይ ኢትዮጵያ እጅግ ዋጋው የቀነሰ ፈጣን፣ ዘመናዊ፣ በቴክኖሎጂ የተደገፈ የገቢ ወጪ ንግድ እንቅስቃሴን በበርበራ ወደብ በመጠቀም ታደርጋለች። በሶማሌላንድ እና በኢትዮጵያ መካከል ያለው ስምምነት ተፈጻሚ አይሆንም ወይም ደግሞ ይህ ጉዳይ ያበቃለት ያከተመለት ጉዳይ ነው እያሉ ባሉበት በዚህ ወቅት ላይ ግብጽ ከሶማሌላንዱ የበርበራ ወደብ ከፍተኛ ቁጥር ያላቸው የካርጎ ተሽከርካሪዎች ወደ ኢትዮጵያ ድንበር ሲገቡ ታይተዋል። ኢትዮጵያም ለሶማሌላንድ ያላትን ድጋፍ በይፋ እያረጋገጠች ነው ያለችው። ሶማሌላንድ እንደ ሉዓላዊ ሀገር ቆማ ካለችበት ሁኔታ ለኢትዮጵያ ስትራቴጂካዊ ጠቀሜታን የሚያስገኝላት በመሆኑ የራስ ገዝ አስተዳደርነት ሳይሆን የሉዓላዊ ሀገርነት እውቅናን ልትሰጣት እንደምትችል ጭምር ቅድመ ግምት ከሚሰጣቸው ሀገራት መካከል ኢትዮጵያ ቀዳሚ ነች። ለዚህም ነው የሶማሌላንዱ ፕሬዝዳንት የኢትዮጵያን ብሔራዊ ጥቅምና የቀጠናውን ደህንነት ለማስጠበቅ የሚያስችል የባህር በር ኢትዮጵያ ለማግኘት በምታደርገው ጥረት ላይ የደረስንበት የንግድ ስምምነት የመጀመሪያ ምዕራፍ ወደ ማጠቃለያው ደርሷል። ይሄ ማለት ቀጣይ ምዕራፍ አለው። የባህር በር ብቻ ከማግኘት በተጨማሪ ኢትዮጵያ ወደብ ከማግኘት በተጨማሪ የባህር ኃይሏን የምታቋቁምበት እድል ጭምር በራስ ገዟ ሶማሌላንዱ የበርበራ ወደብ ላይ እንደምትጎናጸፍ በይፋ ያረጋገጠ አካሄድ ነው። ስለዚህ የሶማሌላንዱ ፕሬዝዳንት ከሲኤንኤን ቢዝነስ አረቢክ ጋር ባደረጉት ቆይታ የወደቡ የመጨረሻ ምዕራፍ ላይ ደርሰናል። በቀጣይ ኢትዮጵያ በጅቡቲ ወደቦች ላይ ተጠግታ ግብጽ የጅቡቲ ወደቦች ላይ እያደረገች ያለችውን እንቅስቃሴ ፈተና አድርጋ እንደ ስጋት አድርጋ ከመመልከት ይልቅ ሙሉ ለሙሉ በሚባል መልኩ ፊቷን ወደ ራስ ገዟ ሶማሌላንድ የበርበራ ወደብ አዙራ የገቢ ወጪ ንግድ እንቅስቃሴዋን በሰላማዊ መንገድ ለማስፈጸም የሚያስችላት እንቅስቃሴው ተጀምሯል። በአፍሪካ ህብረቱ የውይይት ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ የባህር በር ጥያቄ ጥቅሙ ለ130 ሚሊዮን የኢትዮጵያ ህዝብ ብቻ አይደለም። በአፍሪካ ህብረት አሁን ላይ እየተካሄደ ባለው መድረክ ላይ የባህር በርን በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉት ንግግር የኢትዮጵያ የባህር በር ጥያቄ የ130 ሚሊዮን ህዝብ ጥያቄ ብቻ ሳይሆን በአፍሪካ ቀንድ ላይ ቀጠናዊ መረጋጋት፣ ቀጠናዊ ሰላም፣ ቀጠናዊ እድገት እንዲመጣ ከተፈለገ የኢትዮጵያን የባህር በር ጥያቄ መመለስ ወሳኝ ነጥብ መሆኑን አስረግጠው ነው የተናገሩት። ለዚህም ነው ሶማሌላንድ የመጀመሪያውን ምዕራፍ ጨርሻለሁ ብላለች። ኬንያና ደቡብ ሱዳን በላፕሴት ፕሮጀክት አማካኝነት ኢትዮጵያ ወደ ባህር የምትገባበትን እድል አመቻችተዋል። ከቀይ ባህር በተጨማሪ ኢትዮጵያ በህንድ ውቅያኖስ ላይ ጭምር የገቢ ወጪ ንግድ እንቅስቃሴዋን ለማድረግ የሚያስችል ጉዞዋን አጠናክራለች። የራስ ገዟ ሶማሌላንድን ጉዳይ አዳፈንን ለሚሉት ለነግብጽ አዳፍነናል፣ ጦራችንን አስጠግተናል፣ ሶማሌላንድ ይህንን መቼም አትፈጽመው፣ መቼም ተቀባይ አታድርጎም ለሚሉት ለነ ኤርትራ፣ ለነ ግብጽ፣ ለነ ጅቡቲ
ለነሶማሊያ ያልተጠበቀ መርዶ ነው። የመጨረሻ ምዕራፍ ላይ ደርሰናል። በቀጣይ ኢትዮጵያ በተመጣጣኝ ዋጋ በፈጣን አገልግሎት ወደብ በመጠቀም ዓለም አቀፉ ማህበረሰብ ላይ የምትደርስበትን እድል በእጇ ታስገባለች። በዚህ ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛውና የመጨረሻው አጀንዳ ተሻገርኩኝ። ሁለተኛውና የመጨረሻው አጀንዳችን አሁንም የአፍሪካ ቀንድ ማጠንጠኛ ኢትዮጵያ ነች። ጠቅላይ ሚኒስትር ዶክተር አብይ አህመድ ለአፍሪካ ቀንድ የተረጋጋ ሰላም፣ የተረጋጋ እድገት፣ የተረጋጋ ልማት የኢትዮጵያን የባህር በር ጥያቄ መመለስ ግዴታ ነው ብለው እንደገለጹት ጠቅላይ ሚኒስትሩ ከመግለጻቸውን በተጨማሪ ዓለም አቀፍ ተቋማት ሀያላን ሀገራት ጭምራውን ላይ ሪኮመንድ እያደረጉት ባለው ሁኔታ የኢትዮጵያ የባህር በር ጥያቄ የአፍሪካ ቀንድ ቁልፍ ጉዳይ ነው። የኢትዮጵያን የባህር በር ጥያቄ ሳይመልሱ በአፍሪካ ቀንድ ላይ መረጋጋት ሊመጣ አይችልም። ይሄን መነሻ አድርገው አሁን ላይ የኢትዮጵያን የባህር በር ጥያቄ በይፋ ያረጋግጣል ተብሎ የተጠበቀው እስራኤል ለራስ ገዟ ሶማሊላንድ የሰጠችው የሉዓላዊ ሀገርነት እውቅና ቱርክ በአፍሪካ ቀንድ ላይ የበላይነት ሚናዬን እቀማለሁ በሚል ፍርሃት ውስጥ እንድትጠመድና የጦር መሳሪያዋን በገፍ እንድታስጠጋ በሶማሊያ ውስጥ እንድታንቀሳቀስ የሶማሊያ ዘመናዊ ቀኝ ግዛት ገዢ መሆኗን በይፋ እንድታሳየን የሚያስችል እድል ሰጥቷታል። የቱርክ መንግስት በተደጋጋሚ ለሶማሊያ የተለያዩ የጦር ስልጠና ድጋፎችን ሲሰጥ ቆይቷል። የጦር ስልጠና ድጋፎች ከኢትዮጵያ ጋር የሁለትዮሽ ግንኙነት ማጠናከር የሚፈልገው ቱርክ ከሌሎች ሀገራት የቀጠናው ሀገራት ጋር የሁለትዮሽ ግንኙነቷን እያጠናከረች የበላይነቷን ለማስቀጠል የምትፈልገው ቱርክ ለሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ስታደርግ ከነበረው የጦር ስልጠና ድጋፍ በተጨማሪ አሁን ላይ ወታደራዊ ድጋፍን ለማድረግ የሚያስችል አቅም ገንብታለች። ወታደራዊ ትጥቅ እያስታጠቀች ነው ያለችው። አደገኛ የሚባሉ የጦር መሳሪያዎችን የቱርክ የባህር ኃይል በታንክ ጭኖ እያራገፈ ነው የሚገኘው። የቱርክ ባህር ኃይል ቲጂ ሳንካርታ የተባለ የመርከባቸውን በመጠቀም ኤም48 እና ኤም60 ፓቶን የውጊያ ታንኮችን ሶማሊያ ላይ አራግፏል። ክላሽ ሪፖርት ነው የዘገበው። ክላሽ ሪፖርት በተደጋጋሚ በሚያወጣው ሪፖርት ላይ ቱርክ የምስራቅ አፍሪካ ላይ የጦርነቱን ድባብ በማሟሟቅ ወደ ጦርነት እንዲገባ ለማድረግ ሶማሊያን የጦር መሳሪያ እያስታጠቀች ነው ያለችው። ምንም አይደለም የቱርክ ፍላጎቷ። እስራኤል የምትባል ሀገር በራስ ገዟ ሶማሌላንድ በኩል መምጣቷ ነው ስጋት ያሳደረባት። ያን ለማስቆም ቱርክ የጦር መሳሪያ እያስታጠቀች ነው ያለችው ሶማሊያን። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ደግሞ በይፋ ነው ያሉት እነ ቱርክ እነ ሳውዲን እነ ግብፅን አስከትዬ በእስራኤል ላይ ጦሬን አዘምታለሁ። ከማይነካው ጋር ሊነካኩ ከማይችሉት ጋር እንችላለን ሊሉ ይሄን እያሉ ባሉበት በዚህ ወቅት ላይ ክላሽ ሪፖርት ይዞ በወጣው ዘገባ ኤም48 እና ኤም60 ፓቶንን ቱርክ ወደ ሶማሊያ ያስጠጋችበት ዋነኛ ምክንያት በአፍሪካ ቀንድ ላይ የተፈጠረው ውጥረት እየተባባሰ መሄድ ከሆነ ቱርክ ያላት ሚና እየቀዘቀዘ ይመጣል። እስራኤል የምትባል ጠንካራ አቅም ያላት ሀገር ኢትዮጵያ ከምትባል ስትራቴጂካዊት አጋር ጋር በፈጠረችው ጥምረት የአፍሪካ ቀንድን እንደፈለገች ልትቆጣጠር ትችላለች። መቆጣጠር ብቻ አይደለም፣ በበርበራ ወደብ ላይ የጦር ቤዟን እየገነባች ነው የሚሉ እንደ አፍሪመንስት ያሉ የተለያዩ ዓለም አቀፍ የሳተላይት መረጃ አቅራቢ ተቋማት መረጃ አውጥተዋል። የተባበሩት አረብ ኤምሬት ከሳውዲ ጋር ውጥረት ውስጥ ነው ያለችው፣ ከነግብጽ ጋር ውጥረት ውስጥ ነው ያለችው። ነገር ግን በሶማሊላንድ እያደረገች ያለችው እንቅስቃሴ ቀላል የሚባል አይደለም። ስለዚህ እስራኤል፣ የተባበሩት አረብ ኤምሬት፣ ህንድ፣ አሜሪካ፣ ኢትዮጵያ፣ ሶማሊላንድ በጋራ እያደረጉት ያለው እንቅስቃሴ ለቱርክና ለሳውዲ ስጋትን የፈጠረ ነው። ለዚህም ነው ቱርክ የጦር ስልጠና ከመስጠትና ቀላል የጦር መሳሪያን ከማስታጠቅ ከፍ ብላ አደገኛ የሚባሉ የጦር መሳሪያዎችን የባህር ኃይሏን በመላክ እያራገፈች የምትገኘው። ኤፍ16 ተዋጊ የጦር ጀት እኮ በሶማሊያ ቅኝት ሲያደርግ ከቀናት በፊት ነው ሲደረጉ የነበሩ ቅኝቶች። ቱርክ እኮ ከሶማሌና በኢትዮጵያ መካከል አደራዳሪ ሆና የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በሰላም ማስከበር ውስጥ ኢትዮጵያ እየተጫወተች ያለችው ሚና አስረግጣ ነግራ ከኢትዮጵያ ጋር ያላቸውን ሁለትዮሽ ግንኙነት እንዲያጠናክሩ ስትመክር የቆየች ሀገር ነች። ነገር ግን አሁን ላይ ብሔራዊ ጥቅሟን ሉዓላዊ ጥቅሟን የምትነካው እስራኤል ውሳኔ ይዛ መጣች። ለራስ ገዟ ሶማሊላንድ ሉዓላዊ ሀገርነት እውቅና ሰጠች። ስለዚህ ቱርክ ያላት ብቸኛ አማራጭ ሶማሊያን የጦር መሳሪያ ማስታጠቅ። የቱርክ መንግስት እያደረገ ባለው እንቅስቃሴ የምስራቅ አፍሪካን የኃይል ሚዛን የመቀየር አካሄድ ነው እየሄደች ያለችው። ቱርክ የተባበሩት አረብ ኤምሬት አጋር ነች።
እስራኤል አጋር ነች። አሜሪካ ከኢትዮጵያ ጋር በቀይ ባህር ዙሪያ ላይ ስትራቴጂካዊ አጋርነትን ለማስቀጠል የሚያስችል ስምምነት ላይ ደርሳለች። ስለዚህ ቱርክ በምስራቅ አፍሪካ ላይ የኃይል ሚዛኑን ለመቀየር በምታደርገው ጥረት ወደደችም ጠላችም ከሶማሊያ ጋር የነበራትን ቀላል የሚባል ወታደራዊ ግንኙነት አሁን ላይ አሳድጋ አደገኛ የሚባሉ የጦር መሳሪያዎችን እያስታጠቀች ትገኛለች። ከዚህ ጋር ተያይዞ ግብጽ ከቀናት በፊት አደገኛ የሚባሉ የጦር መሳሪያዎቿን ወደ ሶማሊያ ኢትዮጵያ ድንበር ላይ አስጠግታለች። የሶማሊያን ሰላም ላስከብር በሚል ሽፋን ይህን ስታደርግ ግብጽ ቱርክ አሁን ስትደግም ሶማሊያን ቀጣዩዋ የጦር አውድማ ለማድረግ የተደረገ ጥረት ነው። ሶማሊያ ብዙ ደም የሚፈስባት ቀጠና ለማድረግ ነው። እንደ ሀገር እንድትቆም ሳይሆን እነሱ ብሔራዊ ጥቅማቸውን ለማስጠበቅ ሲሉ የጦር ሜዳ ሊያደርጓት የሚፈልጓት ቦታ አድርገዋታል። ለዚህም ነው የየመንን ካርታ የሚቀይር ቀይ ባህርና ሶማሊያን ደግሞ ባንድ ላይ የሚጠቀልል አካሄድ እነ ቱርክ፣ ሳውዲ አረቢያ፣ ግብጽ፣ ኳታር በጋራ እየሄዱ ያሉት። ይሄ እየተደገሰላቸው ያሉት የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ከዚህ ሁሉ ጥንቅጥ ውስጥ ነጥቃ ልታወጣ የምችላቸው ሀገር ኢትዮጵያ ላይ ከነዚህ ጋር ማበራቸው በራሱ ዋጋ የሚያስከፍላቸው መሆኑንም የተለያዩ ፖለቲከኞች እየገለጹ ነው ያሉት። ስለዚህ ቱርክ አሁን ላይ አደገኛ የሚባሉ የጦር መሳሪያዎቿን ወደ ምስራቅ አፍሪካ ማስጠጋቷ የአፍሪካ ቀንድን ጉዳይ ከዲፕሎማሲያዊ ፍጥጫ ወደ ወታደራዊ ፍጥጫ የሚቀይር ነው። እስራኤል ቱርክ የጦር አቅሟን ስታጠናክር ቁጭ ብላ የምታይበት ምክንያት የላት። የተባበሩት አረብ ኤምሬት ቁጭ ብላ የምታይበት ምክንያት የላት። the same thing ኢትዮጵያ በድንበር አካባቢ ላይ ቁጭ ብላ አታይም። ቱርክ እያደረገች ያለችው ወታደራዊ ጫና እየፈጠረች ያለችው አካሄድ ለነ ግብጽና ለነ ኤርትራ ለነ ሶማሊያ እንደልባቸው ለመቦረቅ መንገድን የሚከፍት ነው። ይህን ደግሞ ኢትዮጵያ ድንበሯን አጠናክራ ነው በተጠንቀቅ ቆማ መጠበቅ ያለባት። ለዚህም ነው ኢትዮጵያ እያንዳንዱን የዲፕሎማሲያዊ አካሄድ በተጠንቀቅ እየተመለከተች ያለችው። ግብጽ ላደረገችው ወታደራዊ እንቅስቃሴ ምላሽ ተሰጥቷል። የግብጽ ጦር በሶማሊያ ኢትዮጵያ ድንበር ላይ ላደረገው እንቅስቃሴ የኢትዮጵያ የውጭ ጉዳይ ሚኒስቴር ቢሮ ምላሽ ሰጥቷል። በሰጠው ምላሽ ላይ ግብጽ ያስጠጋቸው የጦር አቅሟን የሶማሊያን ደህንነት ለማስጠበቅ የራሷን ብሔራዊ ጥቅም ለማስጠበቅ ሳይሆን የኢትዮጵያን ደህንነት ለማወክ ብሔራዊ ጥቅሟን ለማወክ ቀጠናዊ የደህንነት ስጋት ለመፍጠር ስትራቴጂካዊ የተባለ ቦታ ለመቆጣጠር ነው ጦሯን ያስጠጋችው፣ ሌላ ዓላማ የላትም ተብሎ በግልጽ ነው የተቀመጠው። ለዚህም ነው ግብጽ አሁን ላይ ሶማሊያ ላይ ሙሉ ለሙሉ ትኩረቷን ያደረገችው። የኤርትራው ጉዳይ እንደማይሳካ አውቀውታል። የኢትዮጵያ መንግስት አሁን ላይ በያዘው አቋም የኢትዮጵያ መንግስት አሁን ላይ እያደረገ ባለው እንቅስቃሴ ኤርትራ መጠቀሚያ አድርጋ የምታንቀሳቀሰው ህወሓት እንኳን ሊድን እንደማይችል ስለገባቸው ግብጾቹ በውክልና ሲያስታጠቁ ቆይተው አሁን ላይ ሙሉ ለሙሉ ፊታቸውን ሶማሊያ ላይ አድርገዋል። ከጅቡቲ ጋር የተደረሰው የወደብ ስምምነት ከስምምነት በዘለለ እስካሁን ወደ ተግባር አልተገባም። አዋጭ የሆነ የጥፋት ኃይል ነው ግብጽ የምትፈልገው፣ ዲፕሎማሲያዊ አጋር አይደለም። ይህንን አጠናክራ በቀጠለችበት ሁኔታ ላይ ወደ ሶማሊያ ቱርክም ግብጽም አደገኛ የሚባለውን የጦር መሳሪያቸውን እያስጠጉ ነው የሚገኙት። አሁን ላይ የቱርክ መንግስት እያደረገ ባለው የጦር ድጋፍ፣ ግብጽ እያደረገች ባለችው የጦር ድጋፍ የሶማሊያ መንግስት የእግረኛ ጦሩንና የአየር አቅሙን የመገንባት ስራ ነው እየተሰራ ያለው። በሶማሊላንድ ላይ በእግረኛና በአየር ነው ጥቃት የሚፈጽሙት። ቱርክ በዚህ ጉዳይ ጣልቃ የምትገባ ከሆነ ሶማሊያ በሶማሊላንድ ላይ ቀጥታ ጥቃት ከፈጸመች፣ ቱርክ ተደረባ ጥቃት የምትፈጽም ከሆነ እስራኤልም ዝም አትልም፣ የተባበሩት አረብ ኤምሬትም ዝም አይሉም። ወታደራዊ ፍጥጫው የሚፈጠረው በዚህ ኬዝ ነው። ለዚህ ነው እግረኛና የአየር ኃይላቸውን አጠናክረው የምስራቅ አፍሪካና የኃይል ሚዛን ቀይረው ከግብጽ ጋር አብረው ኢትዮጵያ የምትባልን ሀገር ከቀጠና ለማራቅ እየሰሩ ያሉት። የቱርኩ ፕሬዝዳንት ጠይብ ኤርዶጋን በዚህ ጋር ሶማሊያን እያስታጠቁ ነው፣ በዚህ ጋር ደግሞ በኢትዮጵያ መጥተው ቆይታ ለማድረግ ምክክር ለማድረግ ዝግጅት መጀመራቸውም እየተገለጸ ነው። በጥቂት ቀናት ውስጥ ይመጣሉ አዲስ አበባ። ስለምን እንደሚመክሩ እንግዲህ ማየት ነው። በዛ በኩል ኢትዮጵያ ላይ በጠላትነት ከተነሱ ሀገራት ጋር ሁለትዮሻቸውን አጠናክረዋል። ምንድነው ከኛ የሚፈልጉት ነው? ይሄን መነሻ አድርገን ቱርክ እያደረገች ያለችው የጦር ዝግጅት እስራኤል በሶማሊላንድ ላይ እያደረገች ከምትገኘው እንቅስቃሴ ጋር እኩል የሚሄድ ሲሆን እስራኤልም በሚፈለገው መጠን ፍጥነቷን ጨምራ ለግብጽም ለቱርክም ለሶማሊያም ለጅቡቲም በአንድ ድንጋይ ምላሽ የምትሰጥበት አይነት አካሄድን ትቀጥላለች።
ይሄ ደግሞ የምስራቅ አፍሪካ ውስጥ ወታደራዊ ፍጥጫን ይፈጥራል። በዚህ ሲስተም ውስጥ የተገለለችው ኤርትራ ደግሞ ግብጽ ከፈለገቻት እለቂልኝ ብላ ትማግዳታለች እንጂ ምንም አይነት ወታደራዊ ኮንትሪቢዩሽን፣ ምንም አይነት ዲፕሎማሲያዊ ጫና፣ ምንም አይነት እዚህ ግባ የሚባል ሚና የላትም። ግን ትለቅልኝ ካለች ትማግዳታለች። ግብጽ አታልቅም። እሷ ማለቅ አትፈልግም። ጅቡቲ ትማግዳለች። ይህ ወታደራዊ ፍጥጫ አጠቃላዩ ኢትዮጵያን ከቀይ ባህር ያስቀራታል ብለው ቢያስቡም የኢትዮጵያ የቀይ ባህር ጥያቄ ግን የማይናወጥ የማይቀየር መልሱ እስካልተገኘ ድረስ 130 ሚሊዮን ህዝብ ጠዋትም ማታም 24/7 የቀይ ባህርን ጥያቄ የሚያነሳበት ሁኔታ ተፈጥሯል። የጋራ መግባባት ላይ ተደርሷል። ብሔራዊ አጀንዳችን ነው የቀይ ባህር ጥያቄ። እንደ ህዳሴ ግድቡ የሁላችንም ጥያቄ ነው። የመንግስት ጥያቄ አይደለም፣ የውጭ አካል አጀንዳ አይደለም፣ የሁላችንም ብሔራዊ አጀንዳ ነው። ኢትዮጵያ ወደ ቀይ ባህር ማትገባ ከሆነ የአፍሪካ ቀንድ ላይ የኢትዮጵያን የባህር በር ጥያቄ የማይመለስ ከሆነ ሰላም የለም፣ መረጋጋት የለም፣ ኢኮኖሚ የለም፣ ልማት የለም። ስለዚህ እያጫፈሩ ያሉ እነ ቱርክ፣ እያጫፈሩ ያሉ እነ ሳውዲ እጃቸውን ሰብሰብ አድርገው የኢትዮጵያን የቀይ ባህር ጥያቄ መበረታታት መደገፍ ነው መሆን ያለበት ጉዳይ። በዚህ ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች ፕሮግራሞች እመለሳለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሆኑ እንዳይረሱ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩ። እስከዛው ድረስ ቻው ቆዩ።